ሰላም እሺ ኤክሶደስ ዘጻት እንዴት ነህ? አለ ሰላም ይመስገን የት ነው አለው ኦርቶዶክስ እሺ መልካም እንግዲህ ኦርቶዶክስን ታውቋታላችሁ ወይ ያልነው እኛ ታውቋት ሀሳብ ይዘናል። ኦርቶዶክስን ታውቃታለህ? በደንብ አውቃታለሁ ብዬ አስባለሁ። ማለት የዛን ያህል እንትኑ የለኝም፣ ግን ለመዳን እድናለሁ ብዬ አስባለሁ። ምን አልከኝ? ክርስቲያኔ ጋር ኔትወርክ አውቃታለሁ እንጂ አላልኩም። አውቃታለሁ አልከኝ? እሺ መልካም። ቀደም ስለ አንድ ጉዳይ እያወራን ነበርና ከአንድ ኦርቶዶክስ ጋር እሱን ድጋሜ ልጠይቅህ። ሚስጥረ ቀንዲል ሲባል ሰምተህ ታውቃለህ? ሚስጥረ ቀንዲል ሲባል ሰምተህ ታውቃለህ? ማለት ከድህነት ጋር የተገናኘ ነገር ነው። እስቲ ንገረኝ፣ ምንድን ነው ሚስጥረ ቀንዲል? ከድህነት ጋር የተገናኘ ነገር ነው። ካህን አይደለሁም። በዚህ አታውቀውም ሚስጥረ ቀንዲል ምን እንደሆነ? አዎ አታውቅም? እሺ ሚስጥረ ቀንዲል አለማወቄ መዳኔን ያሳጣኝ ይሆን? አይ ስለ መዳን አይደለም የጠየቁ፣ ስለ ኦርቶዶክስ ነው እየጠየቁ ያለሁት። ኦርቶዶክስን አውቃታለሁ ካል ጥያቄ እየጠየቅን ያለን። ስለዚህ ሚስጥረ ቀንዲልን አታውቅም? በሰንበት ትምህርት ቤት ተምረሃል? ብዙ አልገፋሁበትም፣ ተምሬያለሁ። ኦኬ እሺ ከተማርክማ ይሄ ለአንተ በጣም ቀላል ነው። በኦርቶዶክስ ቤተክርስቲያን ሰባቱ ምስጢራተ ቤተክርስቲያን የሚባሉ አሉ አይደል? አለ ታውቃቸዋለህ? አውቃቸዋለሁ። እስቲ ንገረን ምንድን ናቸው? ሚስጥረ ቁርባን፣ እሺ ሚስጥረ ጥምቀት፣ ሚስጥረ ስላሴ፣ ሚስጥረ ስጋዊ። ሚስጥረ ስላሴ የለም። ሚስጥረ ስጋዊ የለም። ሚስጥረ ስላሴና ሚስጥረ ስጋዊ የሚባል ሰባቱ ሚስጥራት ላይ ኦኬ አእማደ ሚስጥሩ ነው ያልከኛል። ሰባቱ ሚስጥራተ ቤተክርስቲያን ያልኩ። ኦኬ ሰባት ሚስጥራተ ቤተክርስቲያን ይባላል። ሰባት ቀደም እኮ አለ ብለኝ ነበር። ተሳስቼ ነው ማለት ነው። እሺ አምስቱ አዕማደ ሚስጥራትን ታውቃለህ? ዘጸአት አለው እኮ አምስቱ አዕማደ ሚስጥራትን ታውቃቸዋለህ? አይ አላውቃቸውም። በቃ እንደሰማ እንግዲህ ዘጸአት ብታረግ ይሻላል። ያው እንግዲህ ኦርቶዶክስ ሆነ እነዚህ ነገሮችን ካላወቅ ኦርቶዶክስ ምኑን አውቀህ ነው ታውቂያታለህ የምትለኝ? አምስቱንም አታውቅም፣ ሰባቱንም አታውቅም። ከኦርቶዶክስ ምኑን ነው የምታውቀው?
የምታውቀው ነገር አለ ከኦርቶዶክስ? ማውቀው ምንድን ነው የምታውቀው? ቅዱስ ሥጋውን ክቡር ደሙን። እሱ ምንድን ነው ማለት? ምንድን ነው እሱ? ምንድን ነው የሚባለው ኦርቶዶክስ? ያው ለመዳን በባይብል ላይ ጌታችን ቅዱስ ሥጋዬን ክቡር ደሜን ያልበላ ያልጠጣ የዘላለም ሕይወት አያገኝም ይላል። የት ላይ ነው የሚለው? መጽሐፍ ቅዱስ ላይ። የት ቦታ? አራቱም ወንጌል ላይ፣ ዮሐንስ ወንጌል ላይ ይላል እኮ ምዕራፍና ቁጥር ስጠና። መጽሐፍ ቅዱስ ማለት የምታውቁት ይመስለኝ ነበር እናንተ። እሺ አሁን አይደል አምስቱንም አዋጥተን አታውቅ መጽሐፍ ቅዱስንም አላወቅም አይልም አንተ አይልም። እነዚህ ነገሮች ሳታውቅ ኦርቶዶክስ አታውቋትም ያልነው ነገር ለዚህ ነው። በነገራችን ላይ እዚህ ውስጥ ያላችሁ ግንኙነት ኦርቶዶክሳውያን ካላችሁ ኦርቶዶክስን አታውቋትም ስንል ያው በማስረጃ ነው። ሳታውቋት ነው እንግዲህ ስለ ኦርቶዶክስ ለማውራት የምትመጡት። አደገኛ ነገር ነውና መጀመሪያ ብታውቋት ጥሩ ነው። አሁን ኦርቶዶክስን ሳታውቃት እኛ ኦርቶዶክስ እንድንሆን ትፈልጋለህ? እኛ ኦርቶዶክስ እንድንሆን ትፈልጋለህ ወይ? አዎ እፈልጋለሁ። አንተ እኮ አታውቃትም ኦርቶዶክስን እና እንዴት ነው ማታውቃትን እኛ እንድንሆን የምትፈልገው? እኔን አይደለም አንተ አብነት ማድረግ ያለብህ። ከኔ የተሻለ በጣም ብዙ እኮ የሚያክሰው አለ። just እኔ ስላላወቅሁ ኦርቶዶክስ አታድንም ማለት የመዳን መንገድ የላትም ማለት? አይ ካንተ ጋር ነው እያወራ ያለሁት። ስለዚህ ያንተ ፍላጎትና ያንተ አቅርቦት አልተመጣጠንም። ፍላጎት ኦርቶዶክስ እንድንሆን ትፈልጋለህ፣ ግን ምንም ያቀረብክልን ነገር የለም። ስለዚህ የማታውቀውን ነገር እንዴት ለሰው ትሰጣለህ? ወይም እጅ ላይ የሌለ ነገር እንዴት ለሰው ትሰጣለህ? እኔ አንተ ላንተ ልሰጥህ በሞክር ትቀበለኛለህ? በትክክለኛ እውቀት ላይ የተመሰረተ እውነተኛ የሆነ ነገር ከሰጠህ ማልቀበልበት ምክንያት የለም። አይ ለምሳሌ እኔ ብዙ ላላቅ እችላለሁ፣ ግን እኔ አላውቅም ማለት ብዙ ሰዓት ትክክል አይደለችም ማለት አይደለም። አይ ወዳጅ ብዙ እንኳን አይደለም። እኔ ብዙ አልጠየቅኩም። እኔ ትንሽ ነገር ነው የጠየቅኩት። የቤተክርስቲያኒቷን መሰረታዊ ትምህርቶች ነው የጠየቅኩት። እነሱንም አታውቃለህ። መሰረታዊ ትምህርቷ ይሄ አይደለም እኮ። አምስቱ አዕማደ ምስጢራት መሰረታዊ ትምህርቷ አይደለም? አዎ ለማመን መሰረታዊ ወደ ቤተክርስቲያን ስትጨምር ይሄን ማድረግ አለበት ተብለህ ልትነገር ይችላል። ግን መሰረታዊ የሚባለው ነገር ግን ምንድናቸው እነሱ? በዚህ አሁን ጥሩ ቦታ ካለ ካንተ ጋር እናውራ። ኤክሶደስ ተጠበቀንና እሺ ምናልባት አሁን ይሻላል ብዬ አስባለሁ። እሺ ያውራስ መጣ ነው እንጹም ግን እሺ ማለቴ ኦርቶዶክስን አታውቋትም እያልን ያለነውና ኦርቶዶክስን ታውቃታለህ አንተ? አውቃታለሁ። ታውቃታለህ? ስለሷ እኔ ማለት ኦርቶዶክስን አውቃታለሁ ስለ በውስጧ ምን እንደሚደረግባት እሷ ምን እንደምትመስል አውቃታለሁ። ለምሳሌ ማህሌት እንደሚቆምባት አውቃለሁ፣ ሰዓታት እንደሚቆምባት አውቃለሁ፣ ቅዳሴ እንደሚቀድስባት አውቃለሁ፣ ኪዳን እንደምታደርስ እንዲሁም ደግሞ ሰርክ ላይ ደግሞ ማህረን እየደረሰባት 365 ቀኑ እግዚአብሔር እንደምታመልክ አውቃታለሁ።
እሺ ስለዚህ ትምህርቷን ታውቃለህ ማለት ነው። ትምህርቷን ብቻም ሳይሆን በህይወት ውስጥ ያለውን በቤተክርስቲያን ውስጥ ያለውን በህይወት የሚገለጠውን ክርስቶስን ኢቭን በጸዋትወ ዜማ በቃል ብቻም ሳይሆን ለምሳሌ እኛው ዛሬ ሆሳዕና በአርያም ለወልደ ዳዊት ያለ ነበር ስንጮህ ነበረው ለዚህ ነው አብዱመላ የጠየቅኩልህ ብቻ ፎከስ እናድርግ እንትን አደረግ። እሺ ካሰፋሁት ሶሪ እሺ እያልን እያሰፋነው እንሄዳለን። አሁን ስለ ክርስቶስ አንስተህልኝ ነበር አይደል? ኦርቶዶክስ ስለ ክርስቶስ ያላትን አስተምሮ ታውቃለህ? ኦርቶዶክስ ስለ ክርስቶስ ያላትን አስተምሮ ታውቃለህ? በደንብ ነው አውቃለሁ። እንዴት አላውቅም? አምላክ ነው ብላ ታምናለች ኦርቶዶክስ? ኢየሱስ አምላክ ነው ብላ ታውቃለች? ታምናለች? እንዴት አትለው? ልበልልህ በዜማ ልበለው እንዴ? አይ የጠየቁን ብቻ ፎከስ አድርግ ብላችሁ። እግዚኦ አምላኬ ነው ይላል ወንጌል እንኳን ገና ሊነበብ ሲል ሌላ ቦታ አይደለም። ጌታዬና አምላኬ ያልናል። እሺ በቃ ታምናለች ብቻ በል። ሰው እንደሆነ ታምናለች። ሰው እንደሆነ ማለት ማን ነው? ሰው እንደሆነ ማለት ኢየሱስ የሚለው እኮ አላስተካክላ ቆይ እንግዲህ ኢየሱስ ማለት ራሱ የስግው ስሙ ነው አይደል? እኛ ክርስቶስ ኢየሱስ የምንለው የስግው ስሙ ነው። ወይም ደግሞ ምን ለማለት ፈልገን አካላዊ ቃል ሰው ሆኗል ለማለት ፈልገን ነው። ኢየሱስ ሰው እንደሆነ ታምናለች እኮ ኢየሱስ የሚለው የማሰም ነው ማለት ኢየሱስ የሚለውን ከመለኮት ስም የተለየ ነው ወይስ ለብቻው ስጋ ነው እና ስጋና መለኮትን ለከፋፍለ ያወራይ ነው? ኢየሱስ የሚለው የሁለቱም ስም ነው። ስለዚህ ኢየሱስ ሰው ነው ወይስ አይደለም? ኢየሱስ የሚለው ስም አምላክ ወሰብ ማለት ነው። ሰው ነው ወይስ አይደለም? ሰው የሆነ አምላክ ማለት ነው። ኢየሱስ ስሙ ራሱ አቆ ሰው ነው ወይስ አይደለም? ወላጅ መለስኩልህ። ቋም መልሱን በውስጥ ካገኘው አይዶን አላውቅም። ኢየሱስ ብዬ ብቻ ግን ለይቼ ሰው ነው ኢየሱስ ማለት ብቻውን ለይቼ አምላክ ነው አይደለም። እንደዚህ አስተማረን ቤተክርስቲያን የለም። እደም አምላክ ነው ወይ ስለ አዎ አምላክ ነው አልከኝ። ሰው ነው ወይ ስለ ስለምን ፎንት ይዛል? ሰው እንደሆነ ቆይ እንደዛ አይደለም። ሰው እንደዛ ሳይሆን አልከኝ። ቤተክርስቲያኗ በአጠቃላይ አምላክ ብላ ነው ወይ የምታምነው ነው? ኖርማሊ አካላዊ ወልድን አምላክ እንድገም ኢየሱስ አምላክ ነው በኦርቶዶክስ እንደዛ ይታመናል። ኢየሱስ የሚለው የስግው ስሙ ነው። አምላክ ወሰብ ነው። ስለዚህ አምላክ ነው እንለዋለን። እሺ ሰው ነው ስትላላችሁ ሰው ነው ትላላችሁ ማለት ነው። ነጥለን ነው ለብቻው ሰውና ለብቻው አምላክ የሆነ ማለት ነው። ነጥለ አይደል አምላክ ነው ያልከኝ? ነጥለ አይደል አምላክ ነው ያልከኝ? ይኸውልህ አንደኛ ኢየሱስ የሚለው አሁን ስመለስልህ እየሰማኝ አይደለም። ስመለስልህ ሰው የሆነ አምላክ ነው። ሰው የሆነ አምላክ ነው። ኢየሱስ የሚለው ስም ራሱ አምላክ ወሰብ ማለት ነው። ስሙ ራሱ የሚነግረው ማለት ነው። ከዚህ ውጭ ምድር አሁን የምትፈልገውን ሌላ ጥያቄ ካለ መጠየቅ ይችላል። ሰው ነው ለማለት ግን ይከብዳል አይደል? ኦርቶዶክስም እንጂ ነው ይከብዳት። ችግር የለውም እሱን ችግር የለውም። ይከብዳችኋል፣ በጣም ነው የሚከብዳችሁ። ግን ኢየሱስ ሰውም ነው እሱ እንድታውቅ። ሌላው ኢየሱስ በኦርቶዶክስ መልአክ ተብሎ ይጠራል። መልአክ ተብሎ ይጠራል ወይ? መልአክ እንደሆነ ይታመናል። መልአክ ሐዋርያ እንለዋለን። ዘበሐዋርያት ሐዋርያ እንለዋለን። ዘበነቢያት ነቢያት እንለዋለን። ግን መልአክ የሚል መጽሐፍት ላይ እስካሁን አላየሁም፣ በኔ በደረስኩበት ማለት ነው። ባየኋቸው በቤተክርስቲያን ዜማዎች ውስጥ ምናምን ውስጥም አላየሁም። አይ ዶንት ኖ ሜቢ ሊኖር ይችላል ላይኖር ይችላል ቢያለ ግን ኢየሱስ መልአክ ነው አይደለም። ግን ሐዋርያ ብለናል አትለው ነብይ መልአክ አትለው። እኔ አላየሁም አልኩ እኮ እኔ አላየሁም ነው ያልኳለሁ። አሁን ስለ ኢየሱስ የምንለውኛ አምላክ ወሰብ ስለሆነ ነገር ነው ያልክ ነው አንተ። ኢየሱስ መልአክ ነው ያልከኝ ነው። እየሰማኝ አትሰማኝም አንተ? የሆነ ዛሬ ሰማት አንድ ነገር አለች መሰለኝ ቤተክርስቲያን፣ እሷን ነው ልትነግረኝ የፈለግ። እኔ ጠየቅኩት ኢየሱስ አሁን አንተ አይደለም አሁን ቆይ ኢየሱስ ምንድነው? ቆይ አሁን ለምሳሌ አሁን አንተ ስለ ኢየሱስ መልአክ እንደሆነ ታምናለህ? መልአክ ኦርቶዶክስ ቤተክርስቲያን አይደለም
ኢየሱስ መልአክ አይደለም። በኦርቶዶክስ እንደዛ አይታመንም። ኢየሱስ መልአክ ነው። መልአክ ነው ማለት እኮ አንተ መልአክ ሆኗል እያልከኝ ነው ብሮ፣ እየሰማኸኝ ነው? ወዳጅ በኦርቶዶክስ ኢየሱስ መልአክ ተብሎ ይታመናል ወይ? መልአክ ነው እያልክ አይደለ? ኢየሱስ መልአክ ነው ተብሎ ይታመናል አይደል? መላእክት ነው። ኢየሱስ መላእክት ነው። ኢየሱስ መልአክ ነው። ልክ እንደ ገብርኤል እንደ ሚካኤል መልአክ ነው ተብሎ እሱ አካላዊ ቃል እንደ ገብርኤል አዳምጠኛ፣ እንደ ገብርኤል እንደ ሚካኤል ወዳጅ መጀመሪያ ስማ፣ ከዛ አውራ። ሁለት ጆሮ የተሰጠን እኮ በደንብ እንድንሰማ ነው። አንድ አፍ የተሰጠን ሰምተን እንድንመልስ ነው። ጥያቄ በጣም ግልጽ ነው። ቀደም ስለ አምላክነቱ ጠየቁ፣ አዎ አልከኝ፣ ይታመናል። ስለ ሰውነቱ ጠየቁ፣ 50-50ውን ክብኝ። አሁን ደግሞ ኢየሱስ መልአክ ተብሎ በኦርቶዶክስ ቤተክርስቲያን ይታመናል ወይ ነው ጥያቄ። የሚታመን ከሆነ አዎ በለኝ፣ አይ አይታመንም መልአክ ብለን አንጠራውም ኢየሱስን ካልከኝ ደግሞ አንጠራውም ብለህ ደግሞ መልስልኝ። አሁን ሚዩትን አንሳና መመለስ ትችላለህ። ኢየሱስ ማለት አምላክ ወሰብ ስሙ ነው። ስለዚህ አካላዊ ቃል እኛ የምናውቀው አካላዊ ቃል ሰው ሆኗል እንጂ መልአክ አልሆነም። አለቀ። በዛ አይባልም በኦርቶዶክስ መልአክ። እሺ ኢየሱስ መልአክ አይደለም። እሺ ማሳየስ በኦርቶዶክስ ቤተክርስቲያን መልአክ እንደምትሉት መልአክ ነው ይላል። መልአክ እንደምትሉት ኢየሱስን ባሳየስ ቆይ ለምሳሌ ኢየሱስ ሐዋርያ ነው ነብይ ነው ሲል ኢየሱስ ሐዋርያና ነብይ ነው ማለት ነው? ማለት ነው። የሰማይ ነው? አዎ ማለት ነው አልኩ። ለዚህ ነው ላሳየ መልአክ እንደምትሉ ኦርቶዶክስ መልአክ ብለን እንደምታምን አለው ደጂ ሚዜሉ እየኔ ነው መሰለኝ ቀይ አበራው። አሁን ተመልሻለሁ። እሺ ስለዚህ ኢየሱስ ኦርቶዶክስ ቤተክርስቲያን መልአክ ብላ እንደምታምን ላሳየ ነው ይቀበል። እዚህ አሁን ተመልሻለሁ መሰለኝ። እሺ እየሰማኝ ነው? እየሰማኝ ነው። መጀመሪያው ነው መቼ ካልሄድክም እኮ ብራዘር ስትሄድ እኛ ጋር አስተዋውቀኝ ነው። እኔ ጋር ቀይ እያበራ ነበረ። ማርያም እኔ ጋር እያበራ ነው። ምን ያዋሻለሁ? ምን አሳሻለሁ? ምንም አይዞህ። ይሄ እኮ ነው በቃ ያስጠላኛል። ለዚህ አሁን ስትሆኑ you are not kid በቃ ትልቅ ሰው ነን እንደ ትልቅ ሰው አወራ። እኔ እኮ ቤተሰብ ትቼ ነው ቁጭ ብዬ እያወራኋቸው ያለው። እሺ ኦርቶዶክስ ቤተክርስቲያን ኢየሱስን አዳምጠኝ። ሜሎስ አዳምጠኝ። የሰማኸኝ ከሆነ ማለት ነው ኦርቶዶክስ ቤተክርስቲያን ኢየሱስ ልክ እንደ ገብርኤል ልክ እንደ ሚካኤል መልአክ ነው የሚል አውጥተህ ማሳየት ነው። አለቀ። አሁን ያላልኩህ አንተ ጨምረህ አትመጣ። እኔ ያልኩህ ኢየሱስን ኦርቶዶክስ ቤተክርስቲያን መልአክ እኮ ነገርኩህ እኮ እንደ ገብርኤል እንደ ሚካኤል መልአክ ነው ብላ የተናገረችበትን እሱ እንደ መላእክት ከመላእክት አንዱ ነው ብላ የተናገረችበትን መጽሐፉን ታውርተህ ታሳየናለህ። እንደ መላእክት አንዱ ነው ኢየሱስ መልአክ ነው። ልክ ለምሳሌ አምላክ ወሰብ እንደምንለው ለምሳሌ አካላዊ ቃል ሰው ሆነ እንደምንለው ሁሉ ራሱ የአካላዊ ቃል መላእክት መሆኑን ራሱ መልአክ መሆኑን የሚያሳይ መጽሐፍ አሳይ። እሺ ካሳየው ታምናለህ? ኖ ምን ታምናለህ ምናምን የሚባል ነገር የሚያስብል ነገር እኮ የለም። ወጥተህ ከፍተህ ማሳየት ነው በቃ። መልአክ ነው ብላ በቤተክርስቲያን ደረጃ እዚህ ጋር ኢየሱስ እንደ መላእክቶች ሁሉ እንደ ሚካኤል እንደ ገብርኤል መላእክት ነው ብላ ያስቀመጠችበትን መጽሐፍ ማሳየት ነው።
እኔ እንደ ገብርኤል እንደ ሚካኤል አላልኩም። አንተ ነው የምትጨምረው። እኔ ያልኩ ኢየሱስ መልአክ ነው ብላ ቤተክርስቲያኒቷ ታምናለች ወይንስ አታምንም ነው ያልኩት። እኔ ያላልኩት እየነገርኩ ነው። አሁን ቆይ አንተ መጀመሪያ አዳምጠኝ። እኔ ከቅድም ጀምሮ ደጋግሜ እየነገርኩ ነው። ኢየሱስን ለምሳሌ ሐዋርያ ብላ ትጠራዋለች ቤተክርስቲያኒቷ፣ ነብይ ብላ ትጠራዋለች ቤተክርስቲያኒቷ። ልክ እንደዛው መልአክ ብላ ትጠራዋለች ቤተክርስቲያኒቷ። ቆይ በጣም ጥሩ። ስለዚህ አሁን ስለዚህ የሰማኝ ነው። ልክ አሁን አንተ መላእክት ነው፣ ልክ መልአክ ነው፣ እንደ ገብርኤል ነው። አይ አይደለም። አይ ምናልባት ሐዋርያ ሐዋርያት እንዳለ ወይ ደግሞ ነቢያት ብለው በሰዓታት ላይ እንደተቀመጠው ሐሳብ ያም መልአክ ነው ብሎ ነው አሁን ለምሳሌ ሐዋርያ ነው ሲል ሐዋርያ ነው ክርስቶስ ልክ እንደ ጴጥሮስ እንደ ጳውሎስ ነው ወይ እንደ ሌሎች እንደ ማቴዎስ ነው እንዴ? ነው ኢየሱስ ሐዋርያ ነው። ኢየሱስ ሐዋርያ ነው እኮ ከምን አይደለም ከምን አንፃር እንደነ ጴጥሮስ ነው? ከምንም አንፃር ይሁን መጀመሪያ ሐዋርያ ነው ሲል እሱ ከ12 ሐዋርያት ክርግል ልክ ራሱ እሺ እየተለማመጥን ነው። ከምን አንፃር ሐዋርያ ነው በሚለው ከተስማማን በኋላ ላይ እንነጋገራለን። ከምን አንፃር የሚለውን እናወራበታለን። መጀመሪያ በቃሉ እንስማማ። ኢየሱስ ሐዋርያ ነው ሲባል አዎ ሐዋርያ ነው ብለህ የምታምን ከሆነ ተስማምተን ከዛ በኋላ ከምን አንፃር የሚለውን እንቀጥልበታለን። ስለዚህ ሐዋርያ በሚለው እሱ ሐዋርያ የሆነው አዳምጠኝ እኮ ነብይና ሐዋርያ የሆነው እሱ ልክ እንደ ሐዋርያቶቹ ስለተሾመ ነው ወይ ስለተመረጠ ነው ወይስ ደግሞ ሌላ የምንናገርበት ነገር አለ? ወይ ኢሳይያስ ለምሳሌ ተልኮ ነው ለዚህ ነው ዝርዝር ሐሳብ ውስጥ እንገባለን። መጀመሪያ ኢየሱስ ሐዋርያ ተብሎ ተጠርቷል ወይስ አልተጠራም? በቤተክርስቲያን ምናልከኝ በቤተክርስቲያን ብለህ ምን አልከኝ ትለኛለህ? ሰምተህ ሐዋርያ ተብሎ ተጠርቷል ወይስ አልተጠራም? በቤተክርስቲያን ብያለሁ እኮ አሁን ብያለሁ እኮ ለምሳሌ ተጠርቷል ወይስ አልተጠራም? ነዚህን ዋከና ቀላል አማርኛ የተጠቀምኩ ያለሁት ሐዋርያ ተብሎ ተጠርቷል ወይስ አልተጠራም? እሺ ያወራኩ ነው የምትለኝ ነው ወዳጄ። እሺ ያው ሐዋርያ ማለት ተጓዥ ማለት ነው። እንግዲህ እዚህ ነው ከተጓዝክ። እሺ 30 ሰከንድ እሺ እንጠብቃለን፣ ችግር የለውም። ወንድሞች መቀጠል ትችላላችሁ እስከሚመጣ። ሌላ ኦርቶዶክሳዊ ሰው ካለ መግባት ይችላል። እሺ እንትን ልበል ሙዜኑ እሱን ትንሽ እንትን ልበለውና ቅድም ስትናገር አቤት አይ ምን ሙዜኑ ላይ ሐሳብ ልጨምርለት ነው? ኖ ተናገሩ አልክ አይደለም? እና የሙዜኑ ሐሳብንም የራሴንም ሐሳብ ኢየሱስ ቤተክርስቲያን ክርስቶስን አምላክ ብላ ታምናለች ብለህ አይደል የጠየቀው? እኮ ለኦርቶዶክስ ነው የጠየቁት እኮ እኔ ኦርቶዶክስ እኮ ነኝ። አይ አንተ ኦርቶዶክስ አይደለም፣ ይቅርታ። don't judge me like that። አትፍረድ ነው የሚለው አይደለም ወንድሜ? ቃሉን ታወጣጣለህ አይደል? ነው የመቸኝ እንደዚህ
የውሸት ሰው አይመቸኝም። ውዳሴ ማርያም ታምረ ማርያም በኦርቶዶክስ የተወገዘ ነው ምናምን የሚል አጥራሪ ነው የጻፈው። ታምረ ማርያም የሚል ኦርቶዶክስ ነው ያናቀ። ስለዚህ ራስን ችላ አውራኝ። ወይም ተወግዟል ካልክ ማስረጃ ታቀርባለህ። ማስረጃ ሳታቀርብ አጭበርባሪ ሰዎች ናቸው ውዳሴ ማርያም ምናምን የጻፉት ያለች ኦርቶዶክስ እያልክ እኔ እንደ ኦርቶዶክስ ትሪት አላደርግም። እሺ ኤችዲ እሺ ሌላ ኦርቶዶክሳዊ ካለ ኦርቶዶክስን የሚያውቃት መጀመሪያ ኦርቶዶክስ ሁሉ ከምትሉን መጀመሪያ ኦርቶዶክስን ማወቅ ይቀድማልና እሱ ላይ እናወራለን ማለት ነው ዛሬ። እሺ ኤክሶደስ ድጋሚ መጣሁ። እሺ ምን ይዘህ መጣ? ኔትወርክ አስቸግሮኝ ነው የወጣሁት ቅድም ይዤ ለመምጣት ስል። አይ የተለየ ነገር ይዘህ መጣህ? ቅድም የጠየቁት ጥያቄዎቹን አንዱንም አታውቅም? አንዱን ማለት አልገባኝም። ቅድም አምስቱ አዕማደ ምስጢራትን ጠየቅኩ አላውቃቸውም አልከኝ። ሰባቱ ምስጢራትን ቤተክርስቲያን ጠየቅኩ አላውቃቸውም አልከኝ። የምታውቀው ንገረኝ ስለ እሱንም ልትነግረኝ አልቻልክም። አይ ነገርኩህ እኮ የማውቀውንማ ነገርኩህ። ምን ነገርኩህ ማለት ነው? ሰባቱ አዕማደ ምስጢር ሳይሆን ደግሞ አምስቱ አዕማደ ምስጢር ነው። ሰባቱ ምስጢራተ ቤተክርስቲያን ሊሆኑ ይችላሉ እንጂ ሰባት አዕማደ ምስጢር የላትም ቤተክርስቲያን፣ አምስት ናቸው። ኦኬ ስታርም የሚሞከርክ ነው። እሺ ሰባቱ ምስጢራተ ቤተክርስቲያን ምንድን ናቸው? ሰባቱ ምስጢራተ ቤተክርስቲያን አንተ አልከኝ። ሰባት ምስጢራተ ቤተክርስቲያን አምስት አዕማደ ምስጢር ነው የማውቀው። እሺ አምስቱ ንገረኝ፣ ምንድን ናቸው አምስቱ አዕማደ ምስጢራት? ቅድም ነግሬያለሁ። ምስጢረ ስላሴ ምንድን ነው? እሺ ምስጢረ ስላሴ እሺ አዎ የለም ብለኛል፣ ግን አለ ምስጢረ ስላሴ አላልኩም። ሰባቱ ምስጢራት ላይ ነው የለም ያልኩ። ኦኬ ይቅርታሽ። ቀጥል። ምስጢረ ስላሴ ሌላ አራት ይቀራል። ምስጢረ ስጋዌ እሺ ጎበዝ፣ ሶስት ይቀራል። ምስጢረ ቁርባን እሺ ሁለት ይቀራል። ምስጢረ ቁርባን አልኩ። ምስጢረ ትንሣኤም አልኩ። ምስጢረ ስላሴ፣ ምስጢረ ስጋዌ አልኩ። ሶስት በቃ ጠርታቸዋል። አሁን እንደምንም ሞልቷል። አምስቱ እንደምንም ሞልቷል። እነዚህ አምስቱ ላይ ልጠይቅህ? ጠይቀኝ። እሺ ምስጢረ ጥምቀት ላይ ቤተክርስቲያኒቷ ሰዎችን ታጠምቀው በስንት ዕድሜ ላይ ነው? ማለት የማያምን ሰው ከሆነ ባመነ ሰዓት ይጠመቃል። ቤተሰቦቹ የሚያምኑ ከሆነ ግን የክርስቲያን ልጅ ከሆነ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ ትጠመቃለች። እንደዛ የሚሆነው ለምንድን ነው?
በብዙ ምክንያት እንደዛ ይሆናል። እሱ አንድ ምክንያት ነገር ሚስጥር አለው። ሚስጥረ ጥምቀት አይደለ? ሚስጥር አለው እኮ። ሚስጥሩን አብራራው እስቲ ግለጠው። ማለት ሚስጥሩን ባብራራለህ ትመለሳለህ ወይ አይደለም? እንደማትመለስ አውቃለሁ፣ ግን ከማውቀው አንድ ሁለቱን ልንገር። ለምሳሌ ባመነ ሰዓት የሚጠመቀው ካልክ ኢአማኒ ከሆነ ባመነ ሰዓት ኢአማኒ ነበር። ኦኬ፣ ስለ ህፃኖቹን የፈለከው የህፃናቱማ ያው እስኪያምኑ ድረስ አይጠበቅም አይደል? እናትና አባታቸው ወይም ቤተሰባቸው የሚያምን ከሆነ በሱ እምነት እነሱ ይጠመቃሉ ማለት ነው። ለምንድን ነው የሚጠመቁት? አንደኛ እሺ፣ አንደኛ ምን? አንደኛው በ40 ቀን የሚጠመቅበት የሴት ልጅ የመንጻቷ ማለት ከደም የምትነጻበት በቤተ ክርስቲያን ቀመር አንፃር ከደም ወደ ቤተ ክርስቲያን የምትገባበት ቀን አለ። ከወለደች በኋላ 8 ቀን ከግርዘቱ በኋላ ምናምን ተብሎና እንደዛ የምትገባበት አለ ወደ ቤተ ክርስቲያን። አንደኛው እሱ ነው። ሁለተኛ አዳም ከገነት ተባሩ የነበረው በ30 ዓመቱ ነበርና ያንንም ሚስጥር ተደርጎ ብቻ መሳጥራ ነው ቤተ ክርስቲያን ተጠምቆ በስንት ዓመቱ የተባረረው ነበር? ከገነት የተባረረው ኦኬ። አይ ነው የተፈጠረው የ30 ዓመት ሆኖ ነው አይደል? የተፈጠረው የ30 ዓመት። ኦኬ፣ ታዲያ ምን ያገናኘዋል ከ40? የ30 ዓመት ጎልማሳ ተደርጎ አይደል የተፈጠረው? እሺ፣ ከ40 ቀኑ ጋር ምን ያገናኘዋል? ከገነት ተባሮ የነበረው ምንድነው? የ30 ዓመት ጎልማሳ ተደረገና ከዛ በ40ኛው ቀን ነው ሔዋን የ15 ዓመት ተደርጋ ተሰጠችው። ከዛ በ40ኛው ቀን ከገነት ወጣ። ገነት ገብቶ በገነት የቆየው 40 ቀን ነው። በ40ኛው ቀን መጨረሻ ነው የተባረረው ከገነት እና ዳግም ወደ ገነት መመለሱን ምስክር ለማድረግ ነው። እሺ፣ ሔዋንስ ገነት ስንት ቀን ነው የቆየችው? 80 ቀን ነው የቆየችው? አይ እሱኛው ሚስጥር ደግሞ እዛ ካልኩ እኮ ሔዋን ከአዳም በፊት ነበረች እያልከኝ ነው። 40 ቀን ገነት ውስጥ አላልኩም። እኔ አንተ የተረዳው እንጂ እንደዛ አላልኩም። አይ ራስህን አፋለስኩ የምትነግረኝ እንዲገባኝ እኮ ነው እየጠየቅኩ ያለሁት። ሚስጥሩ ተፋለሰብኝ። አሁን አዳም የተባረረው 40 ቀን በገነት ቆይቶ ነው አልከኝ። በዛ ካልክ ሴቷ ደግሞ ስንት ቀን ነው የቆየችው ማለት ነው? ኦኬ፣ ሴቷንም በዛ አድርገህ ወስደው ነው 80 ቀን የቆየችው ትለኝ ይቻልኳል። በዛ ነው ሊሆን ይችላል። 40 እና 80 ከሆነ ለወንዱ 40 ሰጠ የሴቷን አላቀም እንዴት ትለኛለህ? ለሴቷም 80 መስጠት አለብህ ማለት እንድትጠይቅ እኮ ነው። አንተ ራስህን እንድትጠይቅ ስለፈለኩ ነው። ነገር ሳይሆን ልክ ነህ። እንደዚህ ሊባል ይችላል፣ እንደዚህ ልትሰማ ይችላል። ከቤተክርስቲያኒቷ ግን መጠየቅ መልመድ አለብን። እግዚአብሔር አይምሮ የሰጠን ዘንድ እንድንጠይቅ እንድንፈትን። ስለዚህ 40 ቀን ስለቆየ ነው ከተባልክ የሴቷ ደግሞ 80 ቀን ይመጣብሃል። ለዚህ ሚስጥሩ ይፋለሳል ማለት ነው። አይ አይፋለስም። አንድ ሚስጥር ብቻ አይደለም ባይዞ ያለው በማይፋለስ ከሆነ የሴቷን ንገረኝ። የወንዱ 40 ቀን ቆየ፣ የሴቷ 80 ቀን ይሆናል። ለምንድን ነው ሔዋን በገነት 80 ቀን ቆይታ ነው? ምንድነው መሰለህ አሁን ላንተ ማስረዳ ማለት ላተረዳኝ ትችላለህ። እኔ የተረዳሁበት መረዳት ግን ሴት ልጅ ለምሳሌ የሆነ ቀመር አለው ብቻ ነገር እንቀመሩን ጊዜ እኮ ሰጠን እየሰማሁ ነው። ቀመሩ የቆጠርክ ነው? አይ አይደለም እኮ እኛ እኮ እየጠበቅን ነው። እንደማትረዳኝ ስለገባኝ
እኔ ለኔ ብቻ አይደለም እኮ የምትነግረኝ ዘጸአት 470 ሰው አለ ለነሱ ነው የምትነግራቸው እየጠበቁ ነው ቀምረው እያሉ ነው ከታች አይ ኮሜንታችሁ እያሳቀኝ እሺ እኮ ይቅርብን ችግር አለው ይለፈታም ነው አንተ በ80 ቀን መጠመቁ አይ ለምን ያልፈኛል እኮ ነገርና እስኪ አንተን ደም ያንተን ችግር አለው በ80 ቀን መጠመቁ ችግር አለው ይኸውልህ ትምህርት ችግር አለው ችግር የለውም በሚል አይሰራም ትምህርት የሚሰራው መጽሐፍ ቅዱስ ላይ ባለቃል ዝም ብለን ችግር የለውም ምናምን ብለን እኛ ምን ጀምር እኮ ሳይን መጽሐፍ ቅዱስ ላይ በዚህ እድሜያችሁ እኮ መጽሐፍ ቅዱስ ላይ እኮ በዚህ እድሜያችሁ ነው ምታ ማውስን ኮን አንተ ለምን ወሰንክ 40 እና 80 ብለህ ወሰነ እኮ ነው የመጣው አንተ ለወንድ 40 ሰጠ ለሴቷ እጥፍ አድርገህ 80 አድርገህ ወስነህ መጣ እንዴ አይወስንም አትበለኝ አንተ ወስነህ መጣል እኮ ህፃናትን ወደኔ መጡ ዘንድ አትከልክሏቸው ይላል አንድ እምነት ደግሞ የራሱ የሆነ ስርዓት አላት እናንተ የራሳችሁ የሆነ ስርዓት እንዳላችሁ ሁሉ የአንድ የሆነ ስርዓት አለ እንደዛ አሁን ህፃናት ወደኔ መጡ ዘንድ አትከልክሏቸው የሚለውን ጠቅሰ ለጥምቀት ካዋልከው ሴቷ ለምንድን ነው 80 ቀን ሁሉ እንድትቆይ ያረካት ወንዱን በ40 ቀን አንተተ እሱ ሚስጥር ነው ያልገባን ቆኛ ሴቷ ለምንድን ነው 80 ቀን ሙሉ ታቆዩት ወንዱን በ40 ቀን ቶሎ አምጥታችሁት እሱ ሚስጥር እስቲ ንገረን ለአንተ ሚስጥሩ ነው ባል አይ አልሆነብኝ እኮ ነገርና ታዲያ ካልሆነብህ የሁሉ ሰው እየጠበቀ ነው በተለይ እህቶች በጣም እየጠበቁ ነው ማስተማቅ ፈልገው ልጃቸውን ማስተማቅ ፈልገው ሴት ይወለዱ አሉና ለምንድነው 80 ቀን ሙሉ ምን ጠብቀው እያሉ ሴትን ምንድነው የሚጨቁኑት ይለፈኝ ስለዚህ ቅርብ ይለፈኝ እሺ ይለፈኝ ጥያቄ ይለፈኝ ኦኬ ሌላ ጥያቄ ልጨምርልህ ወይስ ወንድሞች ጨምሩለት አላችሁ ጨምርልኝ አንተ እሺ ኦርቶዶክስ ማለት ነው ኦርቶዶክስ ማለት ግሪክ ቃል ነው ቀጥተኛ መንገድ ለማለት ቀጥተኛ መንገድ ላይ ነኝ ብለህ ታምናለህ አዎ ምንድነው እንደዚህ ልትለስ ያስቻለ ነገር አልገባኝም ቀጥተኛ መንገድ ላይ ነኝ አልከኝ አይደል እኮ በምን አውቀ ነው ቀጥተኛ መንገድ ላይ መሆንህን እንዴት አወቅ የተሳሳተ መንገድ ላይስ ብትሆን ምንድነው ማረጋገጫማ ባይብል ላይ ያለው ነገር 100% እንትን አድርጋ የምትሄደው ኦርቶዶክስ ስለሆነች የማይዳረስባት ኦርቶዶክስ ስለሆነች አሁን እኮ ተጣረሰብን ቅድም የጠየቁን ጥያቄ ልታሳየን አልቻልክም ከመጽሐፍ ቅዱስ እኮ ያላሳየው ማለት ቀጥተኛ አይደለችም ማለት አይደለም እንደምን የጠየቁ አንተ ትክክለኛው መንገድ ላይ ነው ያልኩ አዎ አልከኝማ አንተ ዘጸአት ስለዚህ ይሄን በምን አወቅ ከመጽሐፍ ቅዱስ ጋር የማይጣረስነቱ ስላለው አልከኝ
ግን ስንጠይቅ እየተጣረሰብህ ነው። ስለዚህ አሁን አንተ ላይ ነው ፎከስ ማደርገው። አሁን አንተ እርግጠኛ ሆነ ነው የነገርከኝ አይደል? ቀጥተኛው መንገድ ላይ ነኝ እርግጠኛ ነኝ አልከኝ ነው። ተሳስቻለሁ? አልተሳሳትኩም። እንደዚህ ብለኛል። አልተሳሳትኩም። ስለዚህ እርግጠኛ ከሆንክ ታዲያ ልታስረዳን ያስፈልጋል ነው ከመጽሐፍ ቅዱስ ይሄን ትክክለኛው እምነትን ልታብራራልን ልታስረዳን ግዴታ ነው። እርግጠኛ ከሆንክ አይ እርግጠኛ አይደለሁም ዝም ብዬ በቤተሰብ ይሆናል ኦርቶዶክስ ሆንኩት ካልከኝ ልረዳ እችላለሁ። አረ ለምን ትረዳኛለህ? በራሴ ነው ኦርቶዶክስ ሆንኩት። በጣም ጥሩ። እሺ እንደዛ ከሆነ ወደ ቅዱሳን ጸልያለህ? አልገባኝም። ይሄ ወደ ማርያም ጸልያለህ? ወደ ማርያም ሆይ ጸልያለህ ማለት ወደ ማርያም ጸልያለህ? ማርያም ሆይ ትላለህ? አዎ ጸልያለሁ። አዎ ጸልያለሁ። እስቲ ከመጽሐፍ ማን የጸለየ ወደ ቅዱሳን የጸለየ ሰው ከመጽሐፍ ቅዱስ አሳየኝ። አልገባኝም። ማን የጸለየው ማለት በመጽሐፍ ቅዱስ አንተ እንደምታደርገው ያደረገ ሰው አለ ወይ? ምን ትምህርት ከየት አገኘው? ወደ ቅዱሳን መጸለይ እንደሚገባ ማን አስተማረ? ወደ ቅዱሳን ሳይሆን የምጸልየው ጸሎቴ ወደ እግዚአብሔር ነው። ግን ስለ ቅዱሳን ብለህ ማረኝ እላለሁ። ማርያም ሆይ ብለህ ጸልይ አታውቅም? ማርያም ሆይ ብዬ ጸልዬ አውቃለሁ እኮ። እሱ ማን አስተማረ ነው? ማን እንዲያስተምረኝ ትፈልጋለህ? የቤተክርስቲያን አባት ነው። አሁን ምድር ላይ ያሉ ሰዎች ነው የምትለኝ? ቄሶች ምናምን? እኔ የጠየቁ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ እንደዚህ የሚል ትምህርት አለ ወይ? አሁን እኮ የአንተ እምነት እውነተኛ መሆኗን ነው ማረጋገጥ የፈለግነው ከመጽሐፍ ቅዱስ አንፃር። ስለዚህ አንተ ዘጸአት ወደ ማርያም ትጸልያለህ፣ ይህ ትምህርት ከመጽሐፍ ቅዱስ ጋር ይስማማል ወይ የሚለውን ቼክ ማድረግ ፈልገናል። ስለዚህ እሱን አስረዳን ከመጽሐፍ ቅዱስ እየጠቀስክ። አዎ ወደ ማርያም መጸለይ ወደ ቅዱሳን መጸለይ አግባብነት አለው፣ ምክንያቱም ከዚህ ጥቅስ ተነስቼ ብለህ የመጽሐፍ ቅዱስ ክፍሎችን እየጠቀስክልን እያብራራ አስረዳን። መጽሐፍ ቅዱስ ላይ ቅዱሳን ስለእናንተ ይማልዳሉ፣ በፊታችሁ ሲያማልዱ ታያቸዋላችሁ። መዝሙረ ዳዊት ላይ ስለ ልጁ ሰለሞን በበደለው ሰዓት ሰለሞንን እንዲህ ብሎታል፣ ከተማህን እንዳላጠፋ ስለ አባት ስለ ዳዊት ብዬ እምርሃለሁ፣ እንዲሁም ስለ ከተማይቱን ብዬ ምሬልሃለሁ ይላል መጽሐፍ ቅዱስ ላይ። ጸሎት ነው እንዴ? ይሄን ያለው ማን ነው? እኔ ጠየቅኩ። ስለ ጸሎት አይደል? ወደ ቅዱሳን ዳዊት ጸሎት አይደለም? ወደ አምላኩ ሲጸልይ አምላኩ ደግሞ ስለ ቅዱሳን፣ ስለዚህ በቅዱሳኑ አድርጎ ዳዊትን ማረው ማለት ነው። ዳዊት ወደ ማን ይጸልይ? ወደ እግዚአብሔር። የኔ ጥያቄ ደግሞ ምን ነበር? ወደ ማን ጸልያለህ ብዬ ነው ጠየቅኩ። ወደ ቅዱሳን። ዳዊትን አትከሳ። ዳዊት ወደ እግዚአብሔር ይጸልይ፣ አንተ ወደ ቅዱሳን። ስለዚህ ወደ ቅዱሳን ይጸልይ። አልወቀስኩትም። እኔ ያለሁት ወንድም እኔ ያለሁት እኮ አዲስ ኪዳን ላይ አሁን ማለት ሰው ምሳሌ የሚሆኑኝ አባቶች ደግሞ አልፈዋል። እነሱ የጸለዩት በሰዓቱ የሚጸልዩት የነበረው አባቶች ስለነበሩ የተሻሉ አባቶች ናቸው። እነሱ ሊጸልዩ የሚችሉት ወዴት ነው? ወደ እግዚአብሔር ነው። ሰው እኔ ደግሞ ወደ የማይሻል ሰው ሊጸልይ የሚችለው ስለዚህ የማይሻል ሰው ነው ወደ ቅዱሳን የሚጸልየው። የማይሻል ሰው ነው። እነሱ ጻድቅ ስለሆኑ እግዚአብሔር የመሰከረላቸው ጻድቅ ስለሆኑ እኔ አሁን ገና አልጨረስኩም። በዚህ ምድር ላይ ማለት ጻድቅ ሊባል አልችልም፣ ወይም አንተ ጻድቅ ማንንም ሰው ጻድቅ ሊባል አይችልም እግዚአብሔር ከመሰከረ። ስለዚህ ኃጢአተኛ የሆነ ሰው ወደ እግዚአብሔር መጸለይ አይችልም ይልከኝ። ኃጢአተኛ የሆነ ሰው ወደ እግዚአብሔር አይጸልይም፣ መጸለይ አይችልም አይደለም ያልኩት። ዳኒ አንተ ቀጥል። መጸለይ አይችልም ሳይሆን ያልኩህ
ገብቷል። ኃጢአተኛ ሰው እኔን ለማማለድ ሳይሆን ስለራሱ መለመን ይችላል፣ ስለ ሀገር መጸለይ ይችላል። እኔ ግን ጻድቁን ሰው ነው እንዲማረኝ እንድለው የሚገባው። ኃጢአተኛ ሰውማ ገና ስለራሱ እኮ እየጸለየ ነው አይደል? እሺ ኤክሶደስ ጋር እንቀጥላለን ምናልባት። እሺ ሙዚየም እንጨሻ ተልስ ያለበት ቦታ ጸጥ ያለና የማይረብሽ ከሆነና በስርዓት መቀጠል የምትችል ከሆነ የጀመራችሁትን ሐሳብ ጨርሱትና ከዛ እንመለስ።